መተከል ስንሄድ ማደሪያ የለውም ምንም ነገር። መቃብር ቤት እንኳን ማደሪያ ፈልገን አላገኘንም። የት እንደርስ ስንል ሆቴል እደሩ ተባለ። እንዴት ቤተክርስቲያን ሆቴል ትደር? በእኔ ቢጤነት ያሉት ሁሉ የቤተክርስቲያን ልጆች ናቸው። ይቺ ቤተክርስቲያን አሁን አድሎ ስለሌላት ሁሉንም ታስተናግዳለች። የቅንጦት ኑሮ አይደለም። የቅንጦት ኑሮ የሚባለው የኔ ተብሎ ከተሰራ ነው። እኔ ዛሬ ነው የምሰራ፣ እሳቸው ዛሬ ነው የሚሰሩት። ነገ ወደ ሌላ ቦታ ተነስታችኋል ሂዱ ብንባል ምንም ከሌለበት ቦታ ልንሄድ እንችላለን። ምንም ከሌለበት እንደ እግዚአብሔር ፈቃድ ከዜሮ እየተነሳን እግዚአብሔር እያሟላልን አለን። ይችን ለመስራት የተቸገርንበት ጊዜ ነበረ። ገንዘብ ይችን ለመስራት ደሞም አይቼዋለሁ። ከለማ ቦታ እግዚአብሔር ፈቅዶ ከሰራነው ቦታ ተቀይሬ እኔም ሲሄድ ባዶ ቦታ ማደሪያ እንኳን የሌለው ሆቴል ፍለጋ ሄድንበት አለ። የሚወረስበትን ለቅድስተ ቅዱሳን ለድንግል ማርያም ስም መታሰቢያነቱ የሷ ሆኖ ይህ ታላቅ ህንፃ ቤተ መቅደስ እንዲሰራ ስለፈቀደ ስለወደደ ክብርና ምስጋና ለእርሱ ይሁን እላለሁ። ህንፃው የደረሰበትንና በዚህ ቀጥሎ ደግሞ ልንሰራቸው ያሰብናቸውን ነገሮች አንዳንዶችን ልንገልጽ ከዚህ ከአውደ ምሕረቱ ፊት ለፊት ከዚህ ጀምሮ እስከ መጨረሻው ተራራው ጫፍ ድረስ ፍኖተ መስቀል ተብሎ የሚጠራው እሱን ለማሳየት ነው። ስራውን እነሆ ጀምረናል። ግንባታ ልንጀምር ነው። ያው በማሽን ተስተካክሎ ተቀምጧል። ቀጥታ ፍኖተ መስቀሉ ከዚህ ነው የሚነሳው እና መነሻችንን መጽሐፍ ቅዱሳዊ ቃል አድርገን ከዚያ በኋላ በእያንዳንዱ እያብራራን እንጓዛለን እስከ ተራራው ጫፍ ድረስ ማለት ነው። የማቴዎስ ወንጌል ምዕራፍ 27 ከቁጥር 11 ጀምሮ ኢየሱስም በገዢው ፊት ቆመ። ገዢውም የአይሁድ ንጉሥ አንተ ነህ ብሎ አንተ ነህን ብሎ ጠየቀው። ኢየሱስም አንተ አልክ አለው። የካህናት አለቆችም ሽማግሌዎችም ሲከሱት ምንም አልመለሰም። በዚያን ጊዜም ጲላጦስ ስንት ያህል እንደመሰከሩብህ አትሰማምን አለው። ገዢውም እጅግ እስኪደነቅ ድረስ አንዲት ቃል ስንኳ አልመለሰለትም። እንግዲህ የገዢዎች ገዢ የፍጥረታቱ ሁሉ ፈጣሪ በገዢው ፊት ለፍርድ የቆመበትን ቦታ ለማሳሰብ በቅድስት ሀገር በኢየሩሳሌም እንደምናገኘው ከጲላጦስ አደባባይ ወይም ሊቶስጥራ ተብሎ በሚጠራው ቦታ በእኛም ጸፍጸፍ ተብሎ በሚጠራው በሌሎችም ገቦታ ተብሎ በሚጠራው ከዚህ ጀምርና ወደ ተራራው መስቀሉን ተሸክሞ ያደረገውን ጉዞ ነው። ዛሬ ይህን ስራ በዚህ በሀገራችን በኢትዮጵያ የኢትዮጵያ ቤተክርስቲያን ከምትታወቅበት አንዱ በቃል የተነገረውን በቃል በመጽሐፍ የተጻፈውን በመጽሐፍ እንዲሁም በተግባር ያለውን ደግሞ በተግባር ማሳየት እያሳየች ማስተማር የትውልድ ቅብብሎች ትውፊቷም ስርዓቷም ሕጓም ስለሆነ ይህንን ቦታው የተመቸ በመሆኑ ሁሉም ነገር የተስማማለት ስለሆነ ይህንን ለመስራት እነሆ ሀብለን ጀምረናል። እዚህ ላይ ይሄ ተራራ የመጀመሪያው መነሻው ዋሻ ይኖረዋል። ልክ እንደ ጲላጦስ አደባባይ እዚህ ዋሻው ውስጥ መድኃኒታችን ኢየሱስ ክርስቶስ ለፍርድ ሲቆም፣ ፈራጁ በዙፋኑ ተቀምጦ ሲፈርድ፣ ከሳሾቹ ሲመሰክሩ የሚታይበት ምዕራፍ 1 ከዚህ ይሆናል ማለት ነው። ከዛ በኋላ እንቀጥላለን። ለመጀመሪያ ጊዜ እናታችን ቅድስተ ቅዱሳን ድንግል ማርያም ልጇ መስቀሉን ተሸክሞ ሲንገላታ ፊት ለፊት አይን በአይን የተገናኙበት ከልጇ ጋራ ምዕራፍ 4 ተብሎ ይጠራል። የታሪክ ሰዎች መዝግበውልናል። ኢየሩሳሌምም ስንጎበኝ ይህንኑ ይተርኩልናል። ስለዚህ በባህር ዳር ሀገረ ስብከት በጽርሐ ጽዮን ቅድስት ማርያም ገዳም ላይ እዚህ ጋር ምዕራፍ 4 ተሰይሞ ስዕላዊ መግለጫውም እመቤታችን ቅድስተ ቅዱሳን ድንግል ማርያም በልዩ ሐዘን በተሰበረ ሕይወት ልጇ ወዳጇ ደክሞት መስቀሉን ተሸክሞ ያየችበት ቦታ ተብሎ ይሰየማል በኢየሩሳሌም አንጻር።
አምስተኛው ምዕራፍ ነው። በአምስተኛው ምዕራፍ ላይ ስምዖን የሚባል የቀሬና አገር ሰው በጊዜው በአምላካችን በመድኃኒታችን በኢየሱስ ክርስቶስ ላይ ሲመከርበት ብዙና ብዙ ሲባል ርቆ የነበረ በኋላ ግን ሰላም ብሎ ሲመጣ መስቀሉን አምላካችን መድኃኒታችን ኢየሱስ ክርስቶስ ተሸክሞ በግፍ ሲንገላታ ነበር ያየው። አንተም ልትሸከም ይገባሃል ብለው እንግዳ ነበርና እንደ እንግድነቱ ሳይሆን በክብር የተቀበሉት መስቀሉን በማሸከም የክብሩ ተሳታፊ ይሆን ዘንድ እግዚአብሔርን ፈቅዶለት መስቀሉን የተሸከመበት ስምዖን ቀሬናዊ ይሄ አምስተኛው ምዕራፍ ነው ማለት ነው። ስለዚህ በቅድስት ሀገር የምናየውን ዛሬም እዚሁ ይሄ ለመጀመሪያ ጊዜ ነው። በነገራችን ላይ በኢትዮጵያ ምድር እስካሁን እኔ የማውቀው የለኝም። እንዲህ አይነት ብዙ ነገሮች ብዙ ትረካዎች አሉን። በዚህ አይነት ፍኖተ መስቀሉ የተዘጋጀበት ቦታ አልሰማሁም፣ አላየሁም። አለማዋቂ ሊሆን ይችላል። ግን ይሄ እንደ ባህር ዳር ከተማ ላይ ነው ያለ። ብዙ ሰዎች ሊያዩትና ሊጎበኙትም የሚችሉ ትልቅ ቦታ ነው። በደንም የተሸፈነ በወይራው በዝግባው ወዘተርፈ በጣም እጅግ ደስ የሚል ነው። ስለዚህ አምስተኛው ምዕራፍ ስምዖን ቀሬናዊ መስቀሉን የተሸከመበት ቦታ ነው ማለት ነው። ይሄ ደግሞ ስድስተኛው ምዕራፍ ነው። ቬሮኒካ ወይም አብሮቅላ የምትሰኘው በስም አጠራሯ የገዢው የጲላጦስ ባለቤት ነች። አስቀድሞም በራእይ ሁሉ ነገር የተገለጸላት ባለቤቷ ገዢው በመድኃኒታችን በኢየሱስ ክርስቶስ ላይ ምንም ምን እንዳያደርግ ማስጠንቀቂያም መልእክትም ያስተላለፈች ትልቅ እናት ናት። ስለዚህ በመጨረሻ ባየችው ራእይ በባለቤቷም በራሷም ላይ በተመስጦ ይህንን ክብር ለማግኘት ካየችው ክፉ ነገር እግዚአብሔር እንዲሰውራት መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ወደሚሄድበት ከፍርዱ አደባባይ ተነስቶ ማንንም ሳትፈራ ለምንም ለማንም ሳትንበረከክ በወታደር የታጠረውን በመካከላቸው እንደምንም ሳትቆጥር የአምላኳ ፍቅር አገብሯትና ስቧት ጎትቷት የሄደችበት ከዚያም መስቀሉን ተሸክሞ ወዝቶ መከራውን ሲያይ አይታ የለበሰችውን ቀጸላ ፊቱን የጠረገችበትና በቀጸላዋ ላይ በለበሰችው ልብስ ላይ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስዕል ተስሎ የተገኘበት ቦታ ስድስተኛው ምዕራፍ ተብሎ የሚጠቀሰው ይሄ ይሆናል። ስለዚህ ይሄ ሰባተኛው ምዕራፍ ነው። በዚህ በሰባተኛው ምዕራፍ ለሁለተኛ ጊዜ አምላካችንና መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ ሲጓዝ የወደቀበት ሰባተኛው ምዕራፍ ይሄ ይሆናል። በኢየሩሳሌም የምናየው በበዓለ ስቅለቱ ነው። ይህን ሁሉ የሚያስጎበኙን ኢየሩሳሌም ስንሄድ ሄዳችሁም የነበራችሁ ካላችሁ በበዓለ ስቅለቱ ክርስቲያኖች በሙሉ ከመላው ዓለም የሚመጡ በሙሉ ተራ ተራ አላቸው፣ እኛም ኢትዮጵያውያን። ስለዚህ መስቀል በእጃቸው በትከሻቸው ተሸክመው ይዘው አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ እየወደቀ እየተነሳ የተጓዘበትን የክብር መስቀል ተሸክመው የበረከት መስቀል ተሸክመው ይጓዛሉ እና ይሄ ሰባተኛው ምዕራፍ ተብሎ ይተረካል። ስምንተኛው ምዕራፍ ነው። በስምንተኛው ምዕራፍ የኢየሩሳሌም
ሴቶች ወይም እናቶች፣ እህቶች አምላካችን መድኃኒታችን ኢየሱስ ክርስቶስን ተከትለው የደረሰበትን ግፍና መከራ እያዩ ያለቀሱበት፣ ያነቡበት፣ በአንጻሩም ደግሞ አምላካችንና መድኃኒታችን ኢየሱስ ክርስቶስ እናንተ የኢየሩሳሌም ሴቶች፣ የኢየሩሳሌም ልጆች ለራሳችሁ አልቅሱ ብሎ ትምህርት የሰጠበት፣ ወደፊት የሚገጥማቸውን ነገር ሁሉ በትንቢት የተናገረበት ቦታ 8ኛ ምዕራፍ ይባላል። 8ኛው ምዕራፍ ከዚህ ላይ ይገኛል ማለት ነው። ይሄ 9ኛው ምዕራፍ ነው። 9ኛው ምዕራፍ ለ3ኛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ መስቀሉን ተሸክሞ የወደቀበትን ቦታ የሚያስታውሰን ነው። መስቀሉ ከባድ ነበርና ይላል። መስቀሉን ያዘጋጁት በወንጀላቸው ይሰቀላሉ፣ በወንጀላቸው ይቀጣሉ ብለው በምድር ላይ ግፍ ለፈጸሙት ለነበርባን ስለነበረ፣ ነገሩ ግን መልኩን ቀይሮ ግፍ ያልፈጸመውን ምንም ኃጢአት የሌለበትን የሰው ልጆች ፍቅር የሳበውንና የሰው ልጆችን ለማዳን የመጣውን ፍርድ አጣመው ስለፈረዱበት ያንን ከባድ መስቀል ተሸክሞ እንግዲህ ከጲላጦስ አደባባይ ጀምሮ እስከ 9ኛው ምዕራፍ ሲደርስ ለ3ኛ ጊዜ አምላካችን መድኃኒታችን ኢየሱስ ክርስቶስ የወደቀበት ተብሎ ይነገራል፣ ይተረካል። ስለዚህ እኛም የመስቀሉ በረከት ይደርብን ብለን ይሄ 10ኛው ምዕራፍ ነው። 10ኛው ምዕራፍ ተስፋ አበው የተፈጸመበት፣ ትንቢተ ነቢያት በነቢያት አስቀድሞ የተነገረው የተከናወነበት፣ እጆቹን እግሮቹን እንደሚቸነክሩት አስቀድሞ የተነገረው ትንቢት ሁሉ የተፈጸመበት 10ኛው ምዕራፍ ይባላል። የምናስታውሰው የኢየሩሳሌሙን ይህንን ነው። 10ኛው ምዕራፍ እንግዲህ ሸንክረው በቀኖት በመስቀሉ ላይ ለመስቀል ያዘጋጁበት ቦታ ማለት ነው። ይህ ቦታ 11ኛው ምዕራፍ ነው። 11ኛው ምዕራፍ ዓለምን ለማዳን አምላካችን መድኃኒታችን ኢየሱስ ክርስቶስ የተሰቀለበት፣ ዓለምን ያዳነበት፣ የእኛን ዕዳ በደል ተሸክሞ መከራ የመጨረሻውን የተቀበለበት 11ኛ ምዕራፍ ተብሎ ይነገራል፣ ይተረካል። ስቅለቱን ከዚህ ላይ እናስታውሰዋለን ማለት ነው። 12ኛውን ምዕራፍ እናስታውሳለን። 12ኛው ምዕራፍ ዮሴፍና ኒቆዲሞስ አምላካችንና መድኃኒታችን ኢየሱስ ክርስቶስን የገነዙበት፣ የመጨረሻው ለመካነ መቃብሩ ያዘጋጁበት ቦታ 12ኛው ተብሎ ይጠቀሳል። ይህ 13ኛው ምዕራፍ መድኃኒታችን ኢየሱስ ክርስቶስን ከገነዙ በኋላ ቅዱስ ሥጋውን ይዘው ሲሄዱ ደክማቸው ያረፉበት ዝለው ነበርና ደክማቸው ነበርና ያሰረፉበት ብለው ይተርካሉ። ሰው ባልተቀበረበት፣ ማን ባልተቀበረበት በአዲስ መቃብር የቀበሩበትን ቦታ ያስታውሰናል። እንደ እግዚአብሔር ፈቃድ እነዚህ ክንውኖች በዚሁ በታላቁ ከተማችን በባህር ዳር ሀገረ ስብከት በጽርሐ ጽዮን ቅድስት ማርያም ገዳም እግዚአብሔር አመቻችቶ በሰጠው ልዩ ጸጋን በተጎናጸፈው ቦታ ላይ ከነገረ መስቀሉ ጋር ክርስቲያኖች
እንዲኖሩ ነገረ መስቀሉ ሁልጊዜ ከአይምሯቸው እንዳይጠፋ የአምላካችን የመድኃኒታችን የኢየሱስ ክርስቶስ ጥበቃው መግቦቱ እኛን ያዳነበት መንገዱ ሁልጊዜ በአይናቸውም በአይምሯቸውም የተሳለ ሆኖ ግንኙነታቸው የጠበቀ እንዲሆን ሁላችንም የሚመለከተን ክርስቲያኖች ሁሉ ይሄ ቢሰራ መልካም ነው በሚል እነሆ የመሬት ማስተካከሉ ስራ ተሰርቷል። ከዚህ በኋላ የማሳመር የማስዋብ የግንባታ ጉዳይ ነው የሚጠብቀው። ይህንን ደግሞ ያደረገ የፈቀደ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ከኛ ጋር ሆኖ ከእግረ መስቀሉ ስር ከጲላጦስ አደባባይ ተነስተን ከዚህ ደርሰናል። ይህ ተውቦ የምታዩት በመጨረሻው መንገዱ ተጠናቆ አልቆ ከዚያ በየምዕራፉ ቅድም ስተርከው የነበረው ሁሉ በስዕላዊ መግለጫ ተቀምጦ ስታዩት የዚያ ጊዜ እንዲህም አለ በሚል እግዚአብሔር ፈቅዶ ኢየሩሳሌም ያልሄዳችሁ እዚህው ኢየሩሳሌምን ታያላችሁ። ከዚህ ተነስታችሁ ደግሞ ፈቅዶ እዚያ ስትሄዱ አዲስ ነገር ሳይሆን እዚህ ያጠናችሁትን በአይናችሁም ታዩታላችሁ፣ በተግባርም ትተገብሩታላችሁ ነው። እግዚአብሔር ይስጥልን። ምንም ስንቀበለው ይሄ ቦታ ምንም ነገር እንዳልነበረው ከያሾ በሚለው ልግለጠው ከሱ ውጭና ከዚህ ከማይሆኑ አራሙቻዎች በስተቀር ከዚያ ውጭ ግን እሱን ለጥላ ተጠቀምንና እኛም እየተከል ከስሩ ወይራ፣ ጽድ፣ ዝግባ ወዘተርፈ አገር በቀል እጽዋት ነው በሙሉ እዚህ ውስጥ የተከል። ያ አገር በቀል እጽዋት ሙሉ በሙሉ ይዟል። ውስጥ ለውስጥ እንሂድ ብንል አያስሄድም አሁን። ምክንያቱም ቦታውም ተመችቶታል። ነገ ከነገ ወዲያ ይሄ ይነሳል። ይሄ የኛ ያልሆነው ይነሳል። የኛ የሆኑ እጽዋት እንደ ዋንዛው እንደ ብሳናው ቅድም እንዳልኩት እንደ ዝግባው እንደ ጽዱ እነዚህን የመሳሰሉት ይቀመጣሉ። ራሱ ይህን ተራራ ማየት በራሱ ዓይንን የሚስብ እረፍት የሚሰጥ ንጹሕ አየር የሚያስተላልፍ ለየት ያለ ሆኖ ነው የምናገኘው። በየዓመቱ እንተክላለን። ዘንድሮም ደግሞ አሁን ሐምሌ ላይ እንተክላለን ማለት ነው። ያዩት በጣም ትንሽ ነው የሚመስለው። ውስጡ ግን ስንገባ ደግሞ መውጫ መግቢያው ነው የሚጠፋው። ምክንያቱም አንደኛ ግዙፍ ነው። 5220 ካሬ ሜትር ላይ ያረፈ ቤተክርስቲያን ነው። ከዚያ ደግሞ እነዚህ ፎቆቹ ሲደራረቡ ውስጥ ለውስጥ ያሉት 8012 ካሬ ሜትር ነው የሚሰጠን እና ለሁለት ነው። አንደኛ በሶስት ልጆች አሰራር ማለት የቤተ ክርስቲያን አሰራር ሶስት አይነቶች ናቸው። ሶስቱንም አይነት በውስጡ ይሄ የያዘ በመሆኑ ልዩ ያደርገዋል። ለጉብኝትም ለታሪክ ተመራማሪዎችም ወደፊት ትውልድ አልፎ ትውልድ ሲተካ መጽሐፍ ቅዱሳዊ ትርጉም እያንዳንዱ ነገር የሚሰጠው ቀኖና የተፈጸመበት መሆኑን ርቀቱን እንግዲህ የምታዩት ነው። ይህ እንዳለ ከዚያ ደግሞ አንድ ወለል አለ። መሀል ለመሀል ከላይ እስከታች ክፍት ነው። መሀል ለመሀል በዚህ እስከዚህ ጣራ ድረስ ያ ውስጥ ደግሞ እስከ መጨረሻው እስከ ዶሙ ድረስ ቀና ብለን ለማየት በማንችለው መጠን ክፍት ነው። ምክንያቱም እንደ ልብ አየር ይመላለሳል። ሙቀት የሚባል ነገር አይኖረውም። መታፈን የሚባል ነገር አይኖረውም። ምክንያቱም በጣም ረጅም ስለሆነ ርዝመቱን ከታች ስንወርድ ነው የምታዩት። ታችኛው የመጨረሻው ሶስተኛው ወለል ስንደርስ የምናየው ዋሻ ውስጥ የተቀበረ ነው ማለት ነው። ይሄ ነው መሬቱ የምታዩት ይሄ ያለበት። ስለዚህ የመሬቱን አቀማመጥ ተከትለን ነው ስራው እንዲሰራ የተደረገው ናቸው። ቀሲስ ደመቀ እንዲሁም ዲያቆን አሸናፊ የሚባሉ ከዚያም ደግሞ መጋቤ ጥበብ መላኩ እነዚህ ሶስት መሐንዲሶች ሌሎችም ደግሞ በረዳትነት በያሉበት ሆነው ከሀገር ውጭም ከሀገር ውስጥም አስተያየታቸውን እየሰጡን
ነው የተሰራው። ይሄ የምታዩት ይሄ ሊፍት ነው። 2 ሊፍቶች አሉት። ከዚህ ቀደም አይታችሁታል። አንዱ ሊፍት ይሄ ነው፣ አንዱ ሊፍት በወዲያ ነው። እነዚህ የሚያገለግሉት ከላይ እዚህ ቤተ መቅደስ አለ። እዚህኛው ቤተ መቅደስ ከተቀደሰ ያሉት ታችም ላይም ከተቀደሰ ሁሉም በያሉበት የቆራባያን ብዛት ቢኖሩ 1 ሰዓት የሚወስደውን ለ6 ማካፈል ነው። በጣም በቀላል በትንሽ ደቂቃዎች ሁሉን ነገር ማከናወን አልደረስንበትም። የመጨረሻ አሁን ያ ስዕሉ ተስሏል የምታዩ ግን በጣም ሩቅ ነው። ቀና ብሎ ለማየት እንዲሁ ተንጋሎ መሬት ላይ ካልሆነ በስተቀር በጣም ይከብዳል። ስለዚህ የዚህ ርቀት ንጹህ አየር እንዲኖረው ያደርገዋል ቤተ መቅደሱን። ይሄ ደግሞ የምታዩት ጽዋ ነው። እዚያ ሆነን ስናየው ጽዋ ነው እንዳለ ደሙን የምናከብርበት ጽዋውን ነው በዚህ አይነት መልኩ የተቀመጠው። ትሞሉታላችሁ። ከእናንተ ውስጥ 2 ሆናችሁ ትሞሉታላችሁ። እስኪ ሞክሩ እድላችሁ። በጣም ግዙፍና ትልልቅ ነው። እንግዲህ ከፊት ለፊት ተመልከቱ። ይሄ ቤተ መቅደሱ ነው። 3 መንበር ከዚህ 3 መንበር ከላይ አለ ማለት ነው። 6 መናብርት ነው ያሉት። ስለዚህ ሰው እንደ ፍላጎቱ መታየት የማይፈልግ ሰው ስውር ብሎ አስቀድሶ መሄድ የሚፈልግ ሰው ወደዚህ ገብቶ ማንም ሳያየው አስቀድሶ መሄድ ይችላል ማለት ነው። በሌላ መልኩ ደግሞ እነዚህ ደባትራን ጥንት ዲያቆናት የነበሩ በልዩ ልዩ ምክንያት ክህነታቸውን ያጡ ቢኖሩ ለመቁረብ ይሄኛው ያገለግላል ማለት ነው። ቤተ መቅደስ ሳይገቡ እዚህኛው ላይ ሆነው ቅዱስ ሥጋውን ክቡር ደሙን እንዲቀበሉ ሌሎችም በቃ እንዲታዩ የማይፈልጉ ከእግዚአብሔር ጋር መገናኘት የሚፈልጉ ሰዎች የራሳቸው ክብራቸው ተጠብቆ የሚቆሙበት የሚያስቀድሱበት የእግዚአብሔርን ቃል የሚማሩበት በአምልኮቱ ተሳታፊዎች የሚሆኑበት ቦታ አለው። ይሄ እያንዳንዱ ነገር ነው። ክርስትና ቤት ነው። ይሄ ክርስትና ቤት ክርስትና የሚያስነሱ የሚያናሱ ቀጥታ ከውጭ መጥተው እዚህ ነው የሚገቡት። ይሄ ሙሉ በሙሉ የታላላቆቹም የታናናሾቹም ገንዳ ይኖረዋል። በቤተ ክርስቲያናችን የማጥመቅ ስርዓት መነከር ስላለበት መዘፈቅ ስላለበት ሁሉንም ሊያስተናበር በሚችል ይዘጋጃል። ቤተልሔሙ ነው። ቤተልሔሙ 2 ነው። ለታችኛው ቤተ መቅደስ ታችኛው፣ ለላይኛው ላይኛው 2 ቤተልሔሞች ነው ያሉት ማለት ነው። ፎቅና ምድር ይህንን እዚህ ላይ ፈጽመናል። ጽሕፈት ቤቱን ሌላ ቀን ተመሳሳይ ጊዜ ወስደን እንጎበኘዋለን። ካልደከማችሁ ባህረ ጥምቀቱ ላይ እንሄድና ባህረ ጥምቀቱን ማልበሻ አድርገን ከቻልን ደግሞ ጊዮርጊስ ተጉዘን ጊዮርጊስ ውስጡ ምን ይመስላል፣ አሁን ምን እየተሰራ ነው እዚያ የሚለውን አይተን መደምደሚያችን ይሆናል ማለት ነው። ስብከት ቁጥር 1 ባህረ ጥምቀት እንኳን በሰላም መጣችሁ።
ባህር ዳር ሀገረ ስብከት የባህረ ጥምቀት ቦታዎች በስፋታቸው ብዙ ሕዝብ በማስተናገዳቸው ሁለት ቦታዎች ተጠቃሾች ናቸው። አንዱ በዚህ በጣና ዳር የምናገኘው ሲሆን ሁለተኛው ደግሞ አባይ ዳር ላይ አባይን ተሻግረን የምናገኘው ነው። እነዚህ የባህረ ጥምቀት ቦታዎች በጣም ሰፊዎች በብዙ ሺዎች ምዕመናንን የሚያስተናግዱ ናቸው። ፈቃደ እግዚአብሔር ሆኖ ደግሞ ይህን ቦታ ከተረከብን በኋላ ዝም ብሎ በተገኘው ላይ አክብሮ መሄዱ በቂ ስለማይሆን ቦታውን ማመቻቸት፣ ክብሩን ማስጠበቅ፣ መድረኩን በስነ ስርዓቱ ማሰራት፣ መስራት፣ ማነጽ፣ መገንባት፣ ታቦታቱም ደግሞ በድንኳን ሳይሆን የራሳቸው ቋሚ ማደሪያ እንዲኖራቸው ማድረግ ተገቢ ስለነበረ ባለፈው አይታችሁታል። ጅምር ነበረ። እግዚአብሔር ፈቅዶ ይህን መድረክ በዚህ አይነት መልኩ ሰርተን አክብረናል። አንድ በዓል ግን ገና መዋብ አለበት፣ ገና መሰራት አለበት፣ ገና በልዩ ልዩ ሁኔታ ማጌጥ አለበት። ገና ነን። መድረኩ ተሰርቷል። እነሆ የታቦታት ማደሪያው ደግሞ በዚህ አይነት መልኩ አሁን ወደ ማጠናቀቂያው እየደረስን ነው። ጣራ ልናለብስ ሁሉም ነገር ቀርቧል። ልሰናውንም ከሞላ ጎደል ከውስጥ አጠናቀናል። ከውጭ ደግሞ እንደዚሁ ጠርዝ እያወጡ እየለሰኑ ነው ያሉት። ማስዋቢያ ስራ ነው የሚቀረው። ይህ የባህረ ጥምቀት ታቦታት ማደሪያው በዓመት ውስጥ ወደ 4-5 ጊዜ ቅዳሴ ይቀደስበታል። ከጥምቀት ጀምሮ ያለው ቅዱስ ሚካኤል፣ ከዚያም ቀጥሎ 13 ሩፋኤል፣ 14 እያለ ይቀጥላል። ከዚያ ዓመቱም ሙሉ ግን ይህ ክፍት ሆኖ ውስጡ በቅዱሳንና በቅዱሳት አንስት በአባቶችና በእናቶች ስዕላት ተጋድሏቸውን፣ ቅድስናቸውን፣ ክብራቸውን የሚገልጽ ስዕል በቤተ ክርስቲያን ያሳለሳል ጥበብ ይሳላል። ጥምቀት ነውና ለጥምቀት የሚመጡ ከየትኛውም ዓለም የሚመጡ ጎብኚዎች እንደ ቋሚ ሆኖ የሚጎበኙት ይሆናል። ዓመት እስከ ዓመት እየታጠነ ይኖራል። አንድ የሚያጥኑ ይህንን የሚያስተባብሩ አንድ ካህንም መድበናል። ይሄ ነው ስራቸው የሚሆን። ይሄ ሲጠናቀቅ ክፍት ነው። ሁልጊዜ ኪዳን ያደርሱበታል፣ ያጥናሉ፣ ይጸለይበታል። በዓመት የተወሰነ ጊዜ እንደ ገዳም ሕግ ይቀደስበታል። 4 ጊዜ ያህል ማለት ነው። ለዚህ ዝግጅታችንን እያጠናቀቅን ነው። ከእግዚአብሔር ጋር የሚገናኙበት ለጥምቀት ብቻ ሳይሆን ዓመቱን ሙሉ ከዚህ ስርዓተ ጋብቻቸውን የሚፈጽሙ ልዩ ዘና የሚያደርጉ ለፎቶግራፍ የሚመቹ ታሪካቸውን ለነገ ትውልድ ማስተላለፍ የሚችሉበት ሕፃናት የሚዋኙበት ዋናም የሚማሩበት ትልልቆችም ሙሉ በሙሉ ብዙ ስራዎችን ቤተ መጻሕፍት ሁሉን ያቀፈ ህዝብ ተኮር የሆነ ህዝብ አገልግሎት ሊያገኝበት የሚችል ስራ ስለሆነ እንደ አቅማችን ደፋ ቀና እያልን ነው ያለንና የባህር ዳር ሀገረ ስብከት ይህንንና እነዚህን በመሳሰሉ ስራዎች አሁንም ዛሬ ጎብኝተን ይሄ ነው ብለን ማንተርካቸው በሌላ ቀን በተመሳሳይ ብዙ የምናያቸው ቦታዎች ይኖሩናል። በዚህ ስራ ላይ ሁሉም ምእመናን የኛ ብላችሁ እስካሁን ድረስ እንደምታደርጉት እንድታደርጉ የክብሩ የበረከቱ ተካፋዮች እንድትሆኑ ታሪክ ነውና ይህ ታሪካዊ ስራ ተጠብቆ ተሰርቶ ተጠናቆ ለነገው ትውልድ የተመቻቸ እንዲሆን በቅድስት ቤተ ክርስቲያን ስም መልእክቴን አስተላልፋለሁ። እግዚአብሔር ይስጥልን፣ እግዚአብሔር ይባርክልን። እና እንግዲህ እዚህ በዲዛይኑ መሰረት ብዙ እጽዋት ይተከላሉ ጥላ እንዲኖረው። አሁንም ያሉት እጽዋት እንጨታል እያማረባቸው ነው ያሉት።
ስብከት አንዱ እና ትልቁ ስራው እጽዋትን መትከል ነው። እነዚህ ሁሉ እጽዋት አሁን ደግሞ የተተከሉ ናቸው። ተተኪ ወይራዎቹ የምታዩቸው፣ ዝግባው፣ ይሄ ዝግባ ነው፣ ያ ዝግባ ነው፣ የሚያድግ ነው፣ ይሄ ቡናው። የሚባክን ቦታ የለም እዚህ ቤት። በተቻለ መጠን እያንዳንዱ ነገር አገልግሎት እንዲሰጥ ነው የሚደረገው። ሆኖ እዚህ ጋር እንሰበሰብባታለን፣ ባለጉዳዮች እናስተናግድባታለን። እይታውም ደግሞ በጣም ጥሩ ነው። እዚህ ሆነን በጎ ነገር እናያለን። ይሄው ለዚህ ሆኖ ማየት ይቻላል። ጣናን እያዩ እግዚአብሔር ግሩምና ድንቅ አድርጎ የፈጠረውን በምስጢራት የታጀበውን ባህር፣ ስንት ገዳማት ያሉበትን። እንግዶች ሲመጡ ማረፊያዎች ናቸው እነዚህ። እንግዶች ሲመጡ ዜጋ ራሳቸውን የቻሉ ናቸው። መኝታ ቤት መጠነኛ 2 ሰው 3 ሰው የሚቀመጡባት፣ ሳሎን፣ መታጠቢያ ቤት አላቸው ሁሉም። እና በመጀመሪያ እነዚህን ነበር የሰራን። በኋላ ግን እንግዲህ አሁን ቅዱስ ፓትርያርኩ ወደ ባህር ዳር ቢመጡ እነዚህ ጎጆች ለቅዱስ ፓትርያርኩ ማረፊያ ይሁኑ ማለት ትንሽ ብዙ አይመጥንምና ለቤተ ክርስቲያኒቷም ክብር ለምን የሚመጥን ቤት አንሰራም? የነበረው ቤት እንደ ነገሩ ሆኖ አወዳደቁ ከፍቷል። ስለዚህ ደረጃውን የጠበቀ ቤት እዚህ ጋር መስራት አለብን በሚል እነሆ ፈቃደ እግዚአብሔር ሆኖ ይህን ቤት ጀምረናል። ይህ ቤት ከተጀመረ ህዳር ውስጥ ነው። በጥቅምት ፈራርሶ ምን ብሎ ተጠናቆ ህዳር ውስጥ ግንባታ ጀምረናል። ከህዳር እስካሁን ባለው ጊዜ ውስጥ እንደምታዩት የብሎኬት ስራ ተጠናቆ ልስን ጀምረናል። ከዚያ በኋላ ማስዋቢያ ድንጋዮች በር ላይ አይታችሁ ከሆነ እየተጠረቡ ነው። በዚህ ላይ ይለጠፋሉ ማለት ነው። ይሄ ደረጃውን የጠበቀ መኝታ ክፍል ነው። ይሄ ቅዱስ ፓትርያርኩ ሲመጡ የሚያርፉበት፣ ቢያስፈልግ እዚህ ቢያስፈልግ እታች ሳናየው የመጣና እንዳለ ይሄ በሊፍትም ስላለው በሊፍትም እዚህ መውጣት ስለሚቻል ደረጃውን ጠብቆ እዚህ ጋር ማረፍ ይችላሉ። ሆቴል የሚባል ነገር እዚህ ይገቡና ወደዚያ ይሄዳሉ። ወደዚህም የሚሄዱት ወደዚህ ይሄዳሉ። ወደ ላይም ሲወጡ ወደ ላይ ይወጣሉ። ይሄ ሊፍት አለው እዚህ ጋር። ይሄኛው ጸሎት ቤት ነው። በጸሎት ቤቱ ዙሪያ ይሄ ነፃ ሰገነት አለው ማለት ነው። ባህር ዳርን እታች ሆነን ስናየው መቃብር ነው። እዚህ ደግሞ ስናየው አሁን ወጣ ብለን ብዙ ነገር እናያለን። ይሄው ዙሪያውን በተፈለገው ነገር የማየት እድላችን፣ በዚህኛውም ጣናን ሙሉ በሙሉ እናያለን። ለምን እንዴት የሚባል ነገር ሳይኖር ሁሉም የሀገረ ስብከቱ ሰራተኞች በዚህ በልማት ታጥቀው ጠንክረው ከስራ አስኪያጁ ጀምሮ እስከ ጥበቃው ተላላኪው ድረስ ሁላችንም እየተባበርን ለነገው ትውልድ ምን ሰርተን እንለፍ ነው። ሰባት 8ኛ ወር አካባቢ ነው። በአጭር ጊዜ ውስጥ ይሄ እንደሱ ነው። ደግሞ በዓል አይነካም። ለምሳሌ እነዚህ የታወቁ የእመቤታችን በዓላት ቅዱስ ሚካኤል፣ በዓለ እግዚአብሔር፣ ዕለተ ሰንበት፣ እሁድ እነዚህን የመሳሰሉ አይሰራም። የታወቁ በዓላት ከዚህ መጻሕፍትን እናጠናለን፣ እረፍት እንወስድባታለን። ስለዚህ ሆህተ ጥበብ ትባላለች። ሆህተ ጥበብነቷ በዚህ በር አልፎ ገዳማት ውስጥ ብዙ ጥበብ መኖሩን፣ የመዳን ጥበብ፣ የመኖር ጥበብ፣ ከእግዚአብሔር ጋር የመገናኘት ጥበብ በየገዳማቱ ስላሉ እነዚያን ሁሉ ማሳሰቢያ ሆና መታሰቢያ ሆና ሆህተ ጥበብ ተብላ ተሰይማለች። እና እያንዳንዷን ቦታ መጠቀም ነው ዓላማችን። በትንሽ ነገር ብዙ ነገር መጠቀም። ይህንን ይመስላል። ይች ነች ሃይመተ አብርሃም ወይም የአብርሃም ድንኳን። ስለዚህ የመጀመሪያዋ ስራ እዚህ ይች ተሰራች። በዚች እንግዶቻችን ሲመጡ እናስተናግዳለን። እንግዶቻችን ሲመጡ እንደ እግዚአብሔር ፈቃድ እዚህ አስተናግደን ሻይ ቡናም የሚባል ካለ ሻይ ቡና ብለን
በጸሎትም ብቻ ከሆነ በጸሎት አስተናብተን የምንሸኝባት ቦታችን አንዷ የመጀመሪያዋ ይቺ ነች። ይቺ ቤት በግቢው ውስጥ ያሉትን በሙሉ እድለኛ ሆና ወልዳለች ማለት ይቻላል። የመጀመሪያ ጥሩ አርአያ ምሳሌ ሆና እነዚህ ያሉት ቤቶች ሁሉ እንዲሰሩ እግዚአብሔር ፈቅዷል። እዚህ ግቢ ውስጥ የቀረን ከዚህ በኋላ ግቢ የማስዋብ እያንዳንዱ ሰው እዚህ ሲገባ አይኑ የሚያርፍበት ምን መሆን አለበት? ከእግዚአብሔር ቃል ምን ላይ አይኑ ይረፍ፣ በምን መልኩ እንስራ ተምሮ የሚወጣበት ለምሳሌ የመንበረ ጵጵስና እንደመሆኑ ስለዚህ አንቀጸ ብፁዓንን እዚህ ጋር ብንጽፈው እያንዳንዱ በመንገድ ዳር እያነበበ ተምሮበት የሚወጣው ከአይምሮ እንዳይፋቅ የምንተክላቸው አበባዎች የምንተክላቸው እጽዋት በመዓዛቸውም ሕይወት የሚሰጡ በቃ ቤተክርስቲያኒቷን ከፍ የሚያደርጉ አንዳንድ ጊዜ ብዙ ሰዎች በየዋህነት የቅንጦት ኑሮ ለመኖር እንደሚሰራ አድርገው የሚያስቡ እናዳምጣለን። በግብርና ዓለም የተሰማሩ የቤተ ክርስቲያን ልጆች ናቸው። በእኔ ቢጤነት ያሉት ሁሉ የቤተ ክርስቲያን ልጆች ናቸው። ይቺ ቤተ ክርስቲያን አሁን አድሎ ስለሌላት ሁሉንም ታስተናግዳለች። ሁሉም ሲመጡ የኛ ብለው ደስ ብሏቸው ገብተው አርፈው እግዚአብሔርን አመስግነው የሚሄዱበት ነው ማለት ነው። ለትምህርት ተጋብዘው ቢመጡ ቋሚ ታሪክም እየሰራን በየዘርፉ ሁሉንም ልናደርገው የሚገባንን ብናደርግ መልካም ነው ከሚል ተነስተን እንደ እግዚአብሔር ፈቃድ ከዜሮ እየተነሳን እግዚአብሔር እያሟላልን አለን። ይችን ለመስራት የተቸገርንበት ጊዜ ነበረ። ገንዘብ ይችን ለመስራት በዚያን ጊዜ በጣም ትንሽ ገንዘብ ግን እግዚአብሔር ፈቅዶ ዛሬ ይች አይደለችም ብዙ ስራዎች ተሰሩ። አንድም የጎደለ ደግሞ የለም። ይህንን ተቀበላችኋል እናንተም ስሩ ብለን ለማስረከብ የምንችልበትን እየሮጥን ነው። ፈቃድ እግዚአብሔር ሆኖ በጸሎታችሁ፣ በገንዘባችሁ፣ በእውቀታችሁ በተለያየ መልኩ የረዳችሁን ሁሉ ቤተክርስቲያኒቱን የረዳችሁ ወገኖች ሁሉ በምክራችሁ እኛንም ያልተለያችሁ አይዟችሁ በርቱ ግሩም ስራ ነው እያላችሁም እንዲሁ ሕሊናችን በደስታ እንዲሰራ የመከራችሁንንም በሀገር ውስጥም ከሀገር ውጭም ያላችሁትን ቦታውንም በመስጠት መንግስትም እንደ መንግስትነቱ የከተማችን አስተዳደር የክልሉም እንደ ባህር ዳር ሀገረ ስብከት እስካሁን ጥያቄዎቻችን እናቀርባለን። ለጥያቄዎቻችን እኛም ስንጠይቅ የኛ ያልሆነ አንጠይቅም። የኛ የሆነን ለኛ የሚገባንን ቤተክርስቲያኒቷን የሚወክል ነገር ነው ጥያቄያችን እየሆነ ነው ያለው። እስካሁን እግዚአብሔር ይመስገን የጎደሉን ጥቂት ነገሮች ናቸው። እነሱም ደግሞ ባጭሩ ይስተካከላሉ ብለን እናምናለን። የተጀመሩ የስራዎቻችን ልማቶቻችን ሁሉ ሙሉ በሙሉ ተጠናቀው እግዚአብሔርን የምናመሰግንበትን ቀን ይስጠን። ለዚህ ሁሉ ደግሞ ሰላም ወሳኝ ነውና የሰላም አምላክ ለሀገራችን ለኢትዮጵያ ሰላሙን ይስጥልን፣ ሰላሙን ያብዛልን፣ ህሙማንን ይፈውስልን፣ ህፃናቱን ያሳድግልን። ለሀገራችን ለኢትዮጵያም ሰላሙን፣ ፍቅሩን፣ አንድነቱን ይስጥልን። እኛንም እግዚአብሔር እስከ መጨረሻው ድረስ በምግባር በሃይማኖት ያጽናን። እግዚአብሔር ይባርከን። እግዚአብሔር ይባርካችሁ።